ዛሬ ምሽት በአፍጋኒስታንና በፓኪስታን መካከል ያለው ያልተረጋጋ ድንበር በጥይት ተኩስ ብቻ ሳይሆን ከዚህ በፊት ታይቶ በማይታወቅና እጅግ ጥልቅ በሆነ የውርደት ትዕይንት ሙሉ በሙሉ ፈንድቷል። ይህ ትዕይንት አሁን በዓለም ዙሪያ በሚገኙ የማህበራዊ ሚዲያ መድረኮች ላይ እንደ ሮኬት እየተምዘገዘገ ሲሆን የሁሉ ነገር ማዕከል የሆነው ደግሞ የታሊባን ታጣቂዎች በድል አድራጊነት ስሜት የፓኪስታን ወታደሮች ጥለዋቸው የሄዱትን ሱሪ ይዘው ሰልፍ ሲያሳዩ የሚያሳይ አንድ አውዳሚ ምስል ነው። ይህ በዱር አንድ መስመር አቅራቢያ በችኮላ ከተተው ወታደራዊ ምሽጎች የተገኘ ሲሆን ቃል በቃል ሱሪያቸውን ዝቅ አድርገው ተይዘዋል የሚለውን አባባል እውን ያደረገና ለካቡል ትልቅ የፕሮፓጋንዳ ድል የሆነ ክስተት ነው። ይህ የውርደት ማሳያ በሌሎች በርካታ ቪዲዮዎችም ይበልጥ ተባብሷል። ቪዲዮዎቹ የታሊባን ኃይሎች ከተማረኩ የፓኪስታን ታንኮች፣ የታጠቁ ተሽከርካሪዎችና የጦር መሳሪያዎች ክምችት ጋር በደስታ ፎቶ ሲነሱ ያሳያል። ይህ ሁሉ አስደንጋጭ የወታደራዊ ውድቀት ትዕይንት የሚካሄደው የ48 ሰዓት የተኩስ አቁም ስምምነት ተብዬው በተፈጠረው ከፍተኛ ትርምስ ሲሆን ይህ ስምምነት በራሱ ወደ ዲፕሎማሲያዊ የጦር ሜዳነት ተቀይሯል። የኢስላማባድ የውጭ ጉዳይ ሚኒስትር ውጊያውም የቆመው በካቡል ተስፋ ያቆረጠ ልመና ነው ሲል ይፋዊ መግለጫ ያወጣ ሲሆን ይህንን ክስ የአፍጋኒስታን ታሊባን ዋና ቃል አቀባይ ዛቢሁላ ሙጃሂድ ወዲያውኑ በንቀት ውድቅ በማድረግ የተኩስ አቁሙ የተደረሰው በፓኪስታን በኩል በቀረበ ተደጋጋሚ ግፊት ነው በማለት ምላሽ ሰጥተዋል። ይህም ሁለቱ ሀገራት በራሳቸው ስስ ሰላም መሰረታዊ እውነታዎች ላይ እንኳ መስማማት እንዳልቻሉ ያሳያል። ነገር ግን የቃላት ጦርነት ሲቀጣጠል በመሬት ላይ ያለው አስከፊ ሁኔታ የሚለካው በሰው ሕይወት ነው። የተባበሩት መንግስታት ድርጅት የአፍጋኒስታን ድጋፍ ሚሽን ልብ የሚሰብር የመጀመሪያ ደረጃ ሪፖርት ይፋ ያደረገ ሲሆን ቢያንስ 18 ንጹሃን ዜጎች መገደላቸውና አስደንጋጭ በሆነ ቁጥር ከ360 በላይ ሰዎች መቁሰላቸውን አረጋግጧል። ይህ አሰቃቂ የጉዳት መጠን ሴቶችና ህጻናት በአሰቃቂ የተኩስ ልውውጥ ውስጥ እንደነበሩ የሚያሳዩም ተአማኒነት ያላቸው ዘገባዎችን ያካትታል። በካቡል የሚገኙ እንደ ኢመርጀንሲ ኤንጂኦ ያለው የሰብአዊ እርዳታ ድርጅቶች ደግሞ የቀዶ ጥገና ማዕከሎቻቸው በአስክሬኖችና ቁስለኞች በሚያመላልሱ አምቡላንሶች የማያቋርጥ ፍሰት ሙሉ በሙሉ እንደተጨናነቁና ተጎጂዎችም ከባድ የፈንጂ ስብርባሪ ቁስሎችን፣ ከፍተኛ የድብደባ ጉዳቶችና የድንበር ከተሞችን ወደ ጦርነት ቀጠና የቀየሩ ተከታታይ ፍንዳታዎች ያስከተሉትን አሰቃቂ የቃጠለው ጉዳትን ጨምሮ በአስከፊ ጉዳቶች እየተሰቃዩ መሆኑን በግልጽ ቅዠት የሚመስል ትዕይንት እየተመለከቱ መሆኑ ተዘግቧል። ሁኔታ እንዴት ወደዚህ አይነት አስከፊና ለፓኪስታን አዋራጅ ወደሆነ ውድቀት እንዳመራ ለመረዳት የሁለቱን ሀገራት ግንኙነት የገለጸውን መርዛማና ራሱን የሚደግም የጥቃት አዙሪት መመልከት የግድ ነው። በፓኪስታን ውስጥ ገዳይ ጥቃቶችን ሲያጠናክር የተቆጣችው ኢስላማባድ የአፍጋኒስታን ታሊባን ድንበር አካባቢ የሚገኙትን መጠለያዎች እንዲደመሰሱ ትጠይቃለች። ይህንን ጥያቄ የአፍጋኒስታን አመራሮች በተደጋጋሚ እምቢ ሲሉም ተስፋ የቆረጠው የፓኪስታን ጦር በምላሹም በአፍጋኒስታን ግዛት ውስጥ እንደ ካቡልና እንደ ካንዳሃር ላይ በቅርብ እንደተፈጸሙት ገዳይ ጥቃቶች አሉ የአየር ድብደባዎችን ይፈጽማል። ይህ ደግሞ በምላሹ የታሊባን ኃይሎች በፓኪስታን የድንበር ኃይሎች ላይ የጦር ምላሽ እንዲሰጡ ያነሳሳቸዋል። በዚህም የማያልቅ የሚመስል የደም መፋሰስና የውግዘት ዑደት ይቀጥላል። ነገር ግን የኢስላማባድ የፍርሃትና የጥርጣሬ ጥልቀት በሚያሳይ አፍን የሚያስይዝ አስገራሚ የፖለቲካ አቅጣጫ ለውጥ ውስጥ የፓኪስታን የራሷም የመከላከያ ሚኒስትር ካዋጃ አሲፍ የአፍጋኒስታን ታሊባን በራሳቸው ፍላጎት ሳይሆን ለፓኪስታን ሟች ጠላት ለሆነችው ህንድ የውክልና ጦርነት እየተዋጉ ነው የሚል እንግዳና ፈንጂ የሆነ ክስ በይፋ ሰንዝረዋል። ይህ ምንም አይነት ማስረጃ ያልቀረበበት አስደንጋጭ ክስ ሲሆን መነሻውም የአፍጋኒስታን የውጭ ጉዳይ ሚኒስትር
በቅርቡ ወደ ኒው ዴሊ ያደረጉት ዲፕሎማሲያዊ ጉብኝት ብቻ ይመስላል። ይህ በቂ ያልሆነ ይመስል ዓለም አቀፍ ታዛቢዎችን ሙሉ በሙሉ ባስደመመ መልኩም ፓኪስታን አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕን እንደ ሰላም አስከባሪ ጣልቃ እንዲገቡ በይፋ የተማጸነች ነው። የመከላከያ ሚኒስትሩም ትራምፕ ጦርነቶችን ያስቆሙ የመጀመሪያው ፕሬዝዳንት ሲሉ ከልክ ያለፈ ውዳሴ አቅርበውላቸዋል። ይህ እንደ መጨረሻ አማራጭ የቀረበው ተማጽኖ ትራምፕ ራሳቸው የቻይናን የኒኩሌር ፕሮግራም ለመከታተል በአፍጋኒስታን የሚገኘውን ስልታዊ ጠቀሜታ ያለውን የባግራም አየር ማረፊያ እንደገና የመቆጣጠር ፍላጎታቸውን በግልጽ መናገራቸው ቸል የሚል ነው። ይህ እቅድ ታሊባን ቀድሞውኑ በማያሻማ መልኩ ውድቅ ያደረገ ሲሆን በዚህም ይህ ሁሉ ያልተረጋጋ ክልል በወታደራዊ ውርደት በስስና ውድቅ በሚሆን የተኩስ አቁም በእብደት በተሞላ የሴራ ንድፈ ሀሳቦች እና በ10 ዓመታት ውስጥ በሰረጸ የማይታመን አለመተማመንና ስልታዊ ክደት ላይ የተመሰረተ ግጭትን እንዲፈታ ለአንድ አወዛጋቢ አሜሪካዊ ፖለቲከኛ በሚቀርብ ተስፋ የቆረጠ ልመና በተሞላው ውጥንቅጥ በመጣ አዙሪት ውስጥ እንዲገባ አድርጎታል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም ሽልማትን ለማግኘት የሚያደርጉትን ጥረት ባጠናከሩበት በአንድ አስገራሚ መግለጫ በኢራንና በፓኪስታን መካከል ሊቀሰቀስ የነበረ ነገር ግን በእውነታው ፈጽሞ ያልነበረን የኒውክሌር ጦርነት በግልጽ ጣልቃ ገብነታቸው እንዳስቆሙት ተናገሩ። ፕሬዝዳንቱ ረቡዕ ዕለት በዋይት ሃውስ ኦቫል ቢሮ ውስጥ በርካታ የካቢኔ አባሎቻቸው በተገኙበት ለጋዜጠኞች ሲናገሩ ሁለቱ ሀገራት እርስ በርስ እስከ መተኳኮስ የደረሰ ውጥረት ውስጥ እንደነበሩና ይህ ሁኔታ መላውን ዓለም ሊያናውጥ ወደሚችል አውዳሚ ግጭት ከማምራቱ በፊት እርሳቸው ጣልቃ መግባታቸውን በልበ ሙሉነት ገልጸዋል። የ79 ዓመቱ መሪ እንዳሉት የሁለቱም ሀገራት መሪዎች በስልክ በማግኘት ግጭቶችን በአስቸኳይ ካስቆሙ በ200% የሚደርስ ከባድ የንግድ ቀረጥ እንደሚጥሉባቸው በማስጠንቀቅና ዛቻ በመሰንዘር ሁኔታውን እንዳረጋጉት አስረድተዋል። ይህ ዘዴ ሙሉ በሙሉ ውጤታማ እንደነበር አክለውም ይሁን እንጂ የዜና ዘገባው እንደሚያመለክተውና የዓለም አቀፍ ግንኙነት ተንታኞች እንደሚሉት በኢራንና በፓኪስታን መካከል እንዲህ አይነት የኒኩሌር ጦርነት ሊያነሳሳ የሚችል ቀጥተኛ ፍጥጫም ሆነ ስጋት ጨርሶ አልነበረም። ትራምፕ ከዚህ ቀድሞም በተመሳሳይ መልኩ መሰረት የሌላቸውንና ሕልውና የሌላቸውን ጦርነቶች አቁሜያለሁ በማለት መግለጫዎቹን ሲሰጡ እንደነበር የሚታወስ ሲሆን የቅርብ ጊዜ ንግግራቸው የኖቤል ሽልማቱን ለማግኘት ካላቸው ከፍተኛ ፍላጎት የመነጨ ሌላኛው ጥረታቸው እንደሆነ ብዙዎች እየተቹ ይገኛሉ።